ለጤና ብለህ የተውካቸው ነገሮች? ሴቶች ንጽህና መጠበቅ መጠጥ ትተሃል? አሁን ባለሜት ነው ያባችሁ ማለት የግል ንጽህና ለመጠበቅ ሞክራለሁ ሁሌም ማለት ነው። ቡና። ሰላም ወደ ተመልካቾች እንደምን አላችሁ? ደህና ናችሁ ወይ? ዛሬ ደግሞ መንገደኞችን ለመጠየቅ ወጥተናል። እስኪ ምን ምላሽ እንደምናገኝ አብረን ተከታተሉ። ስፖርት ስለዚህ ስንት ነው? አይናገር ቁርጥ ነው በቂ አይደለም። አብዛኛው ሰው በየቀኑ የሚሰራው ትልቅ የጤና ስህተት ምንድን ነው? መንገደኞችን ወጥተን ጠይቀናል። እናንተም እስከመጨረሻው ቪዲዮ እንድትከታተሉኝ በክብር ጠይቃለሁ። እሺ፣ በቀን ስንት ሰዓት ትተኛለህ? ከተውካቸው መጥፎ ልማዶች ወይም ደግሞ ጥሩ ነገሮች ወይ መጥፎ ነገሮች እስኪ አንዱን ንገረኝ። ለጤና ብለህ የተውካቸው ነገሮች? ሴቶች በትንሽ አደረኩት። በጣም በፊት በቃ ቆንጆ ሳይ እንዳንቺ ሰላም ካላናገርኩ በቃ ሰማው ነበር እና ስለዚህ ሴቶችን ነው የተው። በጣም አሪፍ። መጠጥም ትተሃል? ኦኬ። ጭስ ሁሉ ነው በቃ። ታጨስ ነበረ? አሁን ወደ ፍንዳታ እድሜ ያለው ቲኔጀር ሁድ ምናምን። እሺ። እና አሁን በርትቼ በቃ ስራ ስለምሰራ የራሴን ቢዝነስ ጀመርኩ። በቃ መበርታት ነው ብዬ ትቻለሁ። በጣም አሪፍ። ስፔሻሊ ሴት ባለሜት ነው ያባችሁ በተለይ ለህይወትህ ብለህ በህይወትህ ውስጥ ማለት ነው ከተማርካቸው የጤና ትምህርቶች ውስጥ እስካሁን እየተገበርከው ያለው ምንድን ነው? ጂም I work out like Wednesday, Friday, 3 days a week እንሰራለን። ኦኬ። በጣም ማነሳው ተለብሶበት ነው። አዎ ያስታውቃል። ካርዲዮ 2 days cardio, 3 days lifting. ኦኬ። So like scientific workout ነው። chest, shoulder እና triceps አንድ ቀን፣ ከዛ cardio፣ ከዛ leg እና abs፣ ከዛ ደግሞ back and biceps ትሰራለህ 5 ቀን። በጣም አሪፍ። ከስፖርትና ለጤናችን ከስፖርትና ከተመጣጠነ ጤናማ ምግብ የትኛው ይቀድማል ወይም ደግሞ የትኛው ይበልጣል ብለህ ታስባለህ? ሁለቱም እጅ በእጅ ነው የሚሄደው መሰለሽ። በፊት እኔ ከመስራት እኩል ምግብ ያስፈልጋል። እኔ የምበላው ብዙ ፕሮቲን ብላ አሳ፣ ፒነት በተር፣ ጄሊስ፣ ሳንድዊች ምናምን፣ ቢፍ እሺ፣ በቃ ሜን ፕሮቲን ነገሮች ብላ ተብዬ ስገባ በደንብ ያን ጊዜ ሼፕ ያዘው ሁሉ ይመስገን። ስለዚህ ሁለቶችም እኩል ነው መሄድ ያለባቸው። በጣም አሪፍ። ለተመልካቾች ጤናቸውን እንዲጠብቁ ምን ትመክራቸዋለህ? በእውነት እኔ አሁን እድሜ ብነግራችሁ አታም። ስለዚህ ስንት ነው? አይነገር። ግን በጣም የሚያስፈልገው ኤክሰርሳይዝ ኔሴሲቲ ላይፍ። ሁለቱ በጣም እኔ 18-19 ነው የጀመርኩት። ባስኬትቦል ጫወት ነበር አሜሪካ። እዚህ መጥቼም ጅም ገባለሁ። እዚህ አትላስ ጅም በፊት እዛ ነበር ጎሮ። አሁን ቀይሮ አትላስ እዚህ ከፈተ። ሁሌ ሄዳለሁ። በቃ ላይ ሜን ኔሴሲቲ ላይፍ ወርክ። እና እንደዛ ከተደረገ ሄልቲ ሃፒ ላይፍ ይኖራል ብዬ አምናለሁ። በጣም አሪፍ። በጣም እናመሰግናለን። ክብር ይስጥልን። እሺ፣ ቴንክ ዩ። እሺ፣ ክብር ይስጥልን። ፈቃደኛ ከሆናችሁ አንዳንድ ጥያቄ ብጠይቃችሁ? ወንጭ ብቻ ችግር የለም። አረ እሺ። በቀን ስንት ሰዓት ትተኛለህ? እንቅልፍ ማለት ነው። በቀን ማለት 24 ሰዓት ያለው ያው ሚኒመም 8 ሰዓት። በቂ እንቅልፍ አግኝቻለሁ ብለህ ታስባለህ? አይ አታስብም። እሺ፣ ለጤና ብለህ ከተውካቸው መጥፎ ልማዶች እስኪ አንዱን ንገረኝ። ለጤና አስፈላጊ ነው ብለህ የተውካቸው መጥፎ ልማዶች? አይ እስካሁን የማስታውሰው ብዙም ለጤና የሚጎዳ ብዬ የማስበው ነገር የለም። ታደርገው የለም? አዎ የለም። ማለት ከሁሉም የተቆጠብኩት ማለት መጠጥ ማለት ሌላም መጠጥም አልጠጣም እና ለጤና ብዬ የተውኩት ነገር የለም። በህይወት ውስጥ ከሰማሃቸው የጤና ምክሮች ውስጥ እስካሁን እየተጠቀምክባቸው ያለ ወይም እስካሁን እየሰራሃቸው ያለ የጤና እንትን ምንድን ነው? የጤና ምክሮች? አዎ ምክሮች፣ ከጤና ምክሮች በህይወት ከሰማሃቸው የጤና ምክሮች እስካሁን ቀጣይነት እያረካቸው ያለ ነገሮች ካሉ? አይ ማለት ሁሌ እኔ የማስበው ማለት የግል ንጽህና መጠበቅ አስፈላጊ ስለሆነ ማለት የግል ንጽህና ለመጠበቅ ሞክራለሁ ሁሌ ማለት ነው። የግል ንጽህናን ያው እጠብቃለሁ በተቻለ መጠን። ያው እንግዲህ እሱን
ያው እያደረክ ነው። እናመሰግናለሁ። ሌላ ደግሞ የመጨረሻው ጥያቄ ለጤናችን ከአካላዊ ብቃት እንቅስቃሴና ከጤናማ አመጋገብ የትኛው ይበልጣል ወይም ደግሞ የትኛው ይቀድማል ብለህ ታስባለህ? እንግዲህ ሁለቱም እንደኔ እይታ ማለት ነው ሁለቱም ነጣጥሎ ማየት ትንሽ ይከብዳል። በእርግጥ በጣም ይከብዳል። ሁለቱም በጣም ወሳኝ ነገር ነው። ግን እንደኔ ያው አብዛኛው ጊዜ እንግዲህ የተመጣጠነ ምግብ ለጤና ጠቃሚ ነው ብዬ አምናለሁ። እንደዛ ነው ብዬ አምናለሁ። ግን ማለት ለማዋደዳር እንትን ካልሆነ ማለት ነው ያስቸግራል በጣም። ግን ሁለቱም በጣም ወሳኝ ነገሮች ናቸው። እናመሰግናለን። ሰዎች ጤናቸውን እንዲጠብቁ ምን ምክር ትሰጥልኛለህ? ምን ማድረግ አለባቸው ብለህ ታስባለህ? ካንተ ልምድ የተነሳ ማለት ነው። በጣም እሺ። እኔ የምሰጣቸው ምክር አንድ የአካል እንቅስቃሴ ማድረግ በጣም የአካል እንቅስቃሴ ማድረግ ማለት ነው። ከዛ ደግሞ ያው የግል ንጽህና መጠበቅ፣ አመጋገብን አስተካክሎ እንትን ምግብ ማለት ነው። የአመጋገብ ስርዓትን ማስተካከል በጣም ወሳኝ ነገሮች ናቸው። በጣም እናመሰግናለን። ክብር ይስጥልን። አሪፍ ምክር ነው የሰጠን። እናመሰግናለን። እሺ፣ ስለ ራሳቸው ጤና እንዴት ጤናቸውን ይጠብቃሉ የሚለው ዞር እያልኩ እየጠየቁ ነበርና ፈቃደኛ ከሆን ከአንዳንድ ጥያቄዎች ልጠይቅህ። በቀን በስንት ሰዓት ትተኛለህ እንቅልፍ? በቀን እኔ ብዙም ማለት አንድ 8 ሰዓት 8 ሰዓት በቂ እንቅልፍ አገኛለሁ ብለህ ታስባለህ? ነው አይደለም? በቂ አይደለም። ቢሆን አሪፍ ነው ግን አናደርገውም። ምን ማለት በቂ እንቅልፍ ላለመተኛት በቃ በአንዳንድ ነገር ቤት ውስጥም ከውጭም ያለው ሁኔታ ይይዛል ማለት ነው። ሳናቅስ ሰዓቱ ኦቨርሄድ ይሆናል። በዛ ኬዝ ነው ጤናህን ለመጠበቅ የተውካቸው መጥፎ ልማዶች ምንድን ናቸው? ሊኖሩ ይችላሉ? ብዙ እኮ ነው ያው ቢዘርዝር በጣም ማለት ነው። ጤናህን እንዲሁ አንዱን እስኪ ጥቀስልኝ። ጤናህን ለመጠበቅ ብለህ የተውካቸው መጥፎ ልማዶች አንዱን። እኔ ያው የተውኩት የለም ግን እስቲል አሉ። ያው ሰው ስለሆንኩት ሰው ደካማ አይደለም። ብዙ ነገሮች አሉ። ምንድን መሰለሽ ሀሳባችን ከቢዚ መሆን ስራ ብዙ ነገሮች አሉ። ያው እስቲል አለ ከኔ ጋርም አለ ያ ነገር ከአብዛኛው ወጣቶች ጋር አለ ብዬ አስባለሁ። ግን እኔ ጋር በግሌ አለ እንደዛ ስራ አለ። አሁን ለምንድነው ምናምን ነገር ራሱ የጥቅም ኬዝ ነው። እዛ መሀል ላይ ብዙ ነገሮች አሉ። ቻሌንጅ የበዛበት ጊዜ ነው ጊዜው ራሱ ማለት ነው። ወጀኔ ከባድ ጊዜ ነው። በህይወት ከሰማቸው የጤና ምክሮች እስካሁን እየተገበርከው ያለ ምንድን ነው? አንደኛው ጽዳት ግዴታ አስፈላጊ ነው። ጽዳት የሰው ልጅ ጽዳት ጤና መስት ነው። በቃ በትምህርትም አለ በተፈጥሮም ጤና ነው። በከተማም በገጠርም ጤና አስፈላጊ ነው። ጤና ግዴታ ነው። መነሻ ቦታ እሱ ነው ነው። ቆሻሻ ምናምን ካለ ራሱ ሆድ እኮ ያማል እኮ። ስለዚህ ብዙ ነገር አለ ይባላል። ባናየው ራሱ በጤና አሁን ተመርያለሁ። አንዳንድ ለሕክምና ስንሄድ ትምህርት ይሰጣል እኮ። ስለዚህ ንጽህናን ነው እስካሁን እየተጠቀምክበት ያለው? በቃ እሱም በተሻለ መጠን አደርጋለሁ። ከግልሽ ከሻወር ጀምሮ እና ከእጅ ጽዳት ምናምን ቢዚ ነው። እዛ ጋር ሻወር አዝም ገባ አንዳንዴ እኔ እቆያለሁ እረሳለሁ አንዳንዴ እና ሙድ ይዛለሁ። በጳጉሜ ወር ሲሆን መገባ የሚል ነገር ያው ለጨዋታ ያክል ነው። አስፈላጊ ነው። በጣም አሪፍ። የመጨረሻው ጥያቄ ደግሞ ምንድነው ለጤናችን ከአካላዊ እንቅስቃሴና ከተመጣጠነ ምግብ ወይም ደግሞ ከጤናማ ምግብ የትኛው ይበልጣል ወይም ደግሞ የትኛው ቅድሚያ መሰጠት አለበት ብለህ ታስባለህ? እኔ የማስቀድመው ጤናማ ምግብ ጤነኛ ምግብ አስፈላጊ ነው። ከዛ በኋላ ግን ስፖርት ነው ማለት ነው። ኤክሰርሳይዝ ግዴታ ነው። የራሴን እኔ ልንገርሽ አሁን ጠዋት ቢያንስ ቢዚ ሆኜ ራሱ ፑሻፕ እሰራለሁ። ሞቶ ፑሻፕ ኢቭን ዛሬ ጠዋት በጣም አሪፍ ዛሬ ጀማጣ ፑሻፕ ሰርቼ ነው። ሞቶ ፑሻፕ እየቆጠርኩ ሰርቼ ነው። በጣም አሪፍ ለጥንካሬም ለጤንነት ይሄን መሰለህ ሁሉ ነው የምሰራው። እናመሰግናለን። ስታክም አድርጋለሁ በነገራችን ላይ አይደለ? ብዙ ናቸው። ያው ለጤና ብዙ ነገሮች አሉ። ከምግብ ጀምሮ ስፖርት፣ እንቅልፍም እንደዛ አብሶ ደግሞ ይሄ እንቅልፍ በጣም ከባድ የእንቅልፍ እጦት አደገኛ ነው። በሽታ እኮ ነው። ይዛባል። የሰው ልጅ የማሰብ እንትን ይዛባል። በጣም አስፈላጊ ከነዛ በኋላ እሱ በጣም አስፈላጊ ነው። እናመሰግናለን። ጤናቸውን ለመጠበቅ ተመልካቾች ምን ማድረግ አለባቸው? መጨረሻ ላይ የሚሰጥልኝ ምክር ጽዳት ከግል ንጽህና ጀምሮ ካለባበስ ከሻወር ጀምሮ ጽዳት፣ ቀጥሎ ደግሞ ጤነኛ ምግብ መጠቀም አለበት።
ስናጠቃል ማለት ነው። ጤነኛ ምግብ አስፈላጊ ነው። ከዛችን ቢቻል ኤክሰርሳይዝ ማድረግ በተገኘው ሰዓት የሚል ሀሳብ ነው። እናመሰግናለን። በቀን ውስጥ ስንት ሰዓት ትተኛለህ? የጤናማ እንቅልፍ የሚባል ነገር አለ። 8 ሰዓት ትተኛለህ? በቂ እንቅልፍ አግኝቻለሁ ብለህ ታስባለህ? አዎ። ኦኬ። ለጤናችን ስፖርት ከመስራትና የተመጣጠነ ምግብ ወይም ጤናማ ምግብ መመገብ የትኛው ይበልጣል ብለህ ታስባለህ? ስፖርት። የተመጣጠነ ምግብ ወይም ደግሞ ጤናማ ምግብ መመገብ ያን ያክል ብዙ እንትን የለም፣ አስፈላጊ ነው። እሺ ግን እንቅስቃሴ ብታረግ ያው ሰውነቱን ውስጡን ደስ ይላል። ምግብ ትንሽ ቀለል አድርገው በልተህ እንቅስቃሴ ብታረግ እኔ ደስተኛ ነው ውስጤ። ኦኬ። በህይወትህ ከተማርካቸው የጤና ትምህርቶች የትኛው ነው እስካሁን እየተጠቀምክበት ያለው? ሄደህ አታውቅም? አንዳንድ አልፈ ስፖርት እሰራለሁ። በቃ ስፖርት ትሰራለህ። ለጤናዬ በጣም ወሳኝ ነው ብለህ ከተውካቸው መጥፎ ልማዶች አንዱን እስኪ ንገረኝ። በጤናህ ምክንያት ማለት ጤናህን ለመጠበቅ ከተውካቸው መጥፎ ልማዶች። መጥፎ አሁን ለኔ ያየው ምግብ በልቶ በጊዜ ቶሎ መተኛት እሱ መጥፎ ነው። የተውካቸውስ መጥፎ ልማዶች አሉ? መጥፎ ልማዶች ስለሆኑ ለጤናዬ ስል መተው አለብኝ ያልካቸው መጥፎ ልማዶች? መጠጥ ትተሃል? አሁን አቆምኩ። በቃ አቆምክ? አየዋ ጉዳት እንዳለው። እናመሰግናለን። ለተመልካቾቻችን ጤናቸው እንዲጠብቁ ምን ምክር ትሰጣልኛለህ ወይም ትመክራቸዋለህ? ጤናቸው እንዲጠብቁ ስራ መስራት፣ ስፖርት መስራት ይሄ በጣም ወሳኝ ነው ብዬ ነው የሚገምተው። ወሳኝ ነው። በጣም እናመሰግናለን። እሺ በቀን ሰዓት ትተኛለህ? 8 ሰዓት በቂ ነው ብለህ ታስባለህ? 8 ሰዓት። እሺ በህይወት ከሰማሃቸው የጤና ምክሮች እስካሁን እየተጠቀምካቸው ያለ ምንድን ነው? አንዱ ጠቅስልኝ። አካላዊ እንቅስቃሴ እያደረግክ ነው። ለጤና ብለህ የተውካቸው መጥፎ ነገሮች እስኪ አንዱን ንገረኝ። ለጤና ብለህ የተውካቸው መጥፎ ነገሮች ከመጥፎ ነገሮች ውስጥ አለመተኛት ለጤና ብለህ ለጤና እኮ ይጠቅማል እንቅልፍ አይደለም? ለጤና ብለህ ከተውካቸው መጥፎ ልማዶች ውስጥ አንዱ መጠጥ አልተውኩትም። ቀንሰሃል። ሌላ ሲኖራል ከመጠጥ? እሺ የአካል ብቃት እንቅስቃሴ እና ከተመጣጠነ ምግብ ወይም ከጤናማ ምግብ የትኛው ይበልጣል ብለህ ታስባለህ? ወይም የትኛው ይቀድማል? ቁርጥ ነው። ጥያቄውን አልተረዳኸኝ። ከአካል ብቃት እንቅስቃሴ ወይም ደግሞ ከስፖርትና ከተመጣጠነ ምግብ ወይም ከጤናማ ምግቦች የትኛው ይበልጣል? ለጤናችን የትኛው አስፈላጊ ነው ብለህ ታስባለህ? ከስፖርትና ከጤናማ ምግብ። ጤናማ ምግብ የምንላቸው አሉ አይደል? ጤናማ ምግብ አይደለ? እናመሰግናለን። ለተመልካቾቻችን ጤናቸውን እንዲጠብቁ ምን መልዕክት ታስተላልፍልኛለህ? ስፖርት ስሩ፣ አሪፍ እንቅልፍ ተኙ። እሺ ይበቃችኋል። እናመሰግናለን። በቀን ስንት ሰዓት ትተኛለሽ? 8 ሰዓት በቂ ነው ብለሽ ታስቢያለሽ? አዎ በቂ ነው። ለጤናሽ ብለሽ ከተውሻቸው መጥፎ ልማዶች ውስጥ እስኪ አንዱን ንገሪኝ። ቡና ትተሻል? ያው ትቻለሁ። ኧረ ጎሽ። ከዛ ውጭ ደግሞ በህይወትሽ ውስጥ ከሰማሻቸው የጤና ምክሮች ውስጥ እስካሁን እየተጠቀምሽባቸው ወይም እየተገበርሻቸው ያለ ምንድን ነው? ውሃ በደንብ እጠጣለሁ። ውሃ ትጠጫለሽ? ኦኬ። ስንት ሊትር ትጠጫለሽ በቀን? 2 እጠጣለሁ። 2 ትጠጫለሽ? ጎሽ፣ በጣም አሪፍ። ሰዎች ጤናቸውን ለመጠበቅ የአካል ብቃት እንቅስቃሴ ማድረግ አለባቸው ወይስ የተመጣጠነ ምግብ መመገብ አለባቸው ወይም ጤናማ ምግብ መመገብ አለባቸው? የትኛው ይቀድማል ብለሽ ታስቢያለሽ? መጀመሪያ ጤናኛ ምግብ መመገብ አለባቸው። ጤናኛ ምግብ ከተመገቡ በኋላ ነው አይደል? ስፖርት ደግሞ ጤናኛ ምግብ ካልተመገብሽ ስፖርት መስራት አትችይም። ስለዚህ መጀመሪያ የተመጣጠነ ምግብ መብላት አለባቸው። ከዛው ስለዚህ ጎን ለጎን የሚቀድም እናንተ የሚል የለውም ማለት ነው። የሚቀድም ምግቡ ነው መጀመሪያ። ጥሩ ምግብ ከተመገብሽ ስፖርት በየትኛውም መቋቋም ትችያለሽ። እሺ ለተመልካቾቼ ጤናቸው እንዲጠብቁ ምን ምክር ትሰጪልኛለሽ? መጀመሪያ ምግብ የተመጣጠነ ምግብ ቢበሉ አሪፍ ነው። እሺ ሁለተኛ እንቅልፍ ካልተኛ የሰው ልጅ ሃይምሮም ትክክለኛ አይሆንም። እንደኔ እንደራሴ እንቅልፍ ካልተኛው ራሴን ያመኝ። ስለዚህ በቂ እንቅልፍ
በቂ እንቅልፍ መተኛት አለባቸው። እንደገና ውሃ በደንብ መጠጣት አለባቸው። ውሃ ለሰው ልጅ ጠቃሚ ነው። እየሰማችሁ ነው ጎሽ። እሺ ሌላስ? ያው ይሄን ያለኝ ስፖርት ጤና ነው ሲጀመር። ያው ጊዜ ካለሽ ስፖርት መስራት ጤነኛ ነው። ስፖርት ቢሰሩ ደስተኛ ነው። በጣም አሪፍ እናመሰግናለን እህቴ፣ ክብር ይስጥልን። መልካም ቀን ይሁንላችሁ። በቀን ስንት ሰዓት ትተኛለሽ? ከባድ ነው። 24 ሰዓት ማለት እኮ ነው። 24 ሰዓት ከማታው ጀምሮ ስንት ሰዓት ተኝተሽ ስንት ሰዓት እንደምትነሽ ታውቂዋለሽ? ያንን ደምረሽ መናገር ነው። ወይኔ አልችልም። ስንት ሰዓት ነው በቀን አንድ ትተኛለሽ አይደል? ነው አንድ ትተኛለሽ። ደምር ስትይ ነው። ችግር የለም እኛ እንደምራለን። ሂሳቡን ታዩ። ስንት ሰዓት ነው የምትተኝ? አይ በቂ እንቅልፍ በቀን ሰዎች ይተኛሉ ወይ የሚለውን እንትን እያየ 5 ሰዓት ከተኛ 3 ሰዓት 3 ሰዓት 5 ሰዓት ተኝተሽ 3 ሰዓት ማለት 7 ሰዓት 8 9 አሪፍ እንቅልፍ 10 ሰዓት ትተኛለሽ ማለት ነው። 10 ሰዓት በቂ ነው ብለሽ ታስቢያለሽ? ማለት ለአንቺ በቂ ነው የምተኛው እንቅልፍ ብለሽ ታስቢያለሽ? እኔ ግን ብዙ ነው ብዬ አስባለሁ። ማለት ይቀንሳል እያልኩ ነው። ኦቨር ነው የምተኛው በጣም ብዙ ነው ብለሽ ነው ታስቢያለሽ? እሺ በህይወትሽ ከሰማሻቸው የጤና ምክሮች ውስጥ እስካሁን እየተጠቀምሽባቸው ያለ ምንድን ናቸው? ይሄን አርጊ ተብለሽ ታውቂያለሽ? ጤና ላይ ምንድን ነው እስካሁን እየተጠቀምሽ ያለ? አንዴ ተጠቅመሽ ያልተውሽ ነገር ማለት ነው። ንጽህና መጠበቅ። ሌላ ሲኖራል? ሌላ በቃ ይበቃናል። እሺ ለጤናሽ ብለሽ ከተውሻቸው መጥፎ ልማዶች ውስጥ እስኪ አንዱ ንገሪኝ። ለጤና አይጠቅምም ብለሽ የተውሽው መጥፎ ልማድ? ይቅርታ የለም ማለት ትችያለሽ። ከሌለ የለም በቃ ከሌለ የለም። ሌላ ደግሞ ጤናችን ለመጠበቅ የአካል ብቃት እንቅስቃሴ ማድረግ ነው ያለብን ወይስ ደግሞ ጤናማ ምግብ መመገብ አለብን? ከሁለቱ የትኛው ይቀድማል ብለሽ ታስቢያለሽ? እንቅስቃሴ ማድረግ ነው የሚቀድመው። ለተመልካቾቼ ጤናቸውን እንዲጠብቁ ምን ትመክሪልኛለሽ? እንቅስቃሴ ብታደርጉ ጥሩ ነው ይመስለኛል። ይቅርታ። እሺ እናመሰግናለን። በቀን ስንት ሰዓት ትተኛለሽ? እኔ የእንቅልፍ ሰዓት ስንት ሰዓት ይሆናል ብለሽ ታስቢያለሽ አንቺ? ማታ ስንት ሰዓት ነው የምትተኛው? ጠዋት ስንት ሰዓት ነው የምትነሽ? ጠዋት ላይ 1 ሰዓት ነው። 1 ሰዓት ነው የምትነሽ? ማታ 3 ሰዓት 4 ሰዓት ተኝተሽ? 4 ሰዓት። ስለዚህ 9 ሰዓት ትተኛለሽ ማለት ነው። አሪፍ ነው። በቂ እንቅልፍ ተኝቻለሁ ብለሽ ታስቢያለሽ? አታስቢም? መጨመር ትፈልጊያለሽ? እኔስ ማለት በቂ እንቅልፍ እንደተኛሽ ተሰምቶሽ አያውቅም? አውቃለሁ ግን ስንት ሰዓት ነው ተነስተሽ? ስንት ሰዓት ነው ተነስተሽ? 4 ሰዓት ተነስተው 4 ሰዓት እንቅልፍ 4 ሰዓት ተኝተሽ ጠዋት 1 ሰዓት ተነስተሽ 12 ሰዓት ጠዋት ተነስተሽ 12 ሰዓት ወይም ደግሞ 1 ሰዓት። ስለዚህ ጤናሽን ለመጠበቅ ብለሽ የተውሽው መጥፎ ልማድ ይኖራል? አይኖርም። በህይወትሽ ውስጥ ከሰማሻቸው የጤና ምክሮች ውስጥ እስካሁን እየተገበርሽ ያለ ምንድን ነው? ቆይ ማለት የጤና ምክሮች እኮ ንጽህና ጠብቁ ሊባል ይችላል፣ ውሃ ጠጡ ሊባል ይችላል። ብዙ ነገሮች አሉ። ምኑን የትኛውን እየተገበርሽ ነው? ከሰማሻቸው እስካሁን የሆነ ሰዓት ተግብረሽ ያልተውሻቸው ነገር? ምሳ የበለው፣ ቁርስ የበለው፣ እራት የበለው፣ ጽዳት የበለው እሱ ነው። ምግብ ትበያለሽ? ምግብና ያረሳሽው እሱን ነው ቀጣይነት የምታደርገው? እሱ ነው መሰለኝ እንጃ። ሌላ ነገር ሌላ የለም። ስፖርት ከመስራትና ጤናማ ምግብ ስፖርት ከመስራትና ጤናማ ምግብ ከመመገብ የትኛው ይበልጣል ብለሽ ታስቢያለሽ? ስፖርት ነው ይበልጣል። ስፖርት ይበልጣል። እሺ ለተመልካቾቼ ምን ትመክሪልኛለሽ ጤናቸውን እንዲጠብቁ? ጤናቸው እንዲጠብቁ ምን ማድረግ አለባቸው? ለጤናችሁ ይሄ አሪፍ ነው ብለሽ የምትያቸው ነገር ይኖራል? ስፖርት ይኖራል። ስፖርት መስራት አለባቸው። እሺ እናመሰግናለን። መልካም ቀን። ተመልካቾቼ መንገደኞችን እንደዚህ ጠይቀናል፣ እነሱም እንደዚህ መልሰውልናል። እንቅልፍ አንድ ሰው እንቅልፍ ስንት ሰዓት መተኛት አለበት የሚለው የእድሜ ክልላቸው ይለያያል። አንድ ሰው አዳልት ወይም ደግሞ ለአዋቂዎች ከ18 እስከ 64 ዓመት ለሆኑ አዋቂዎች በቀን ከ7 እስከ 9 ሰዓት ያልተቆራረጠ እንቅልፍ መተኛት አለበት።
ለታዳጊዎች ደግሞ ከ8 እስከ 10 ሰዓት መተኛት አለበት። እንዲሁም ደግሞ ለህፃናት እንደየእድሜ ክልላቸው ከ1 ዓመት እስከ 5 ዓመት ለሆኑ ህፃናት ከ10 እስከ 14 ሰዓት ያልተቆራረጠ እንቅልፍ መተኛት አለበት ማለት ነው። እንዲሁም የአካል ብቃት እንቅስቃሴ ከጤናማ አመጋገብ ጋር እኩል መሄድ አለበት። የአካል ብቃት እንቅስቃሴ ሁሌም መደረግ አለበት። ግን የትኛው ይበልጣል ከተባለ ግን ጤናማ የሆነ አመጋገብ ለሰው ልጅ ጤና በጣም ጠቃሚ ነው ማለት ነው። ስለዚህ እናንተ የእናንተን የህይወት ልምዳችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ደግሞ ስለምን እንደምጠይቅላችሁ ኮሜንት አስቀምጡልኝ። ላይክ እና ሼር እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ሲስተር ዘውዲቱ ነኝ። መልካም ሳምንት።